እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬ ፕሮግራማችን ፒቴክስን ነው የአሜሪካ ምክትል ፕሬዚዳንት ጄዲ ቫን የተናገረውን እንሰማለን። አሁን ደግሞ ናታንያሁ ፉከራ ላይ ነች። እጅግ በጣም የሚያስደንቅ ቪዲዮ ደግሞ ወጥቷል። ኦባማም እየተናገረ ነው። ኦባማ ምን አለ? እሱንም ወደ እናንተ እናደርሳለን። ትራምፕም ስምምነቱ ምን ይመስላል የሚለውን ተናግሯል። አንድ አፍሪካዊ ዶክተር እጅግ በጣም ደስ የሚል ስራ ሰርቷል። ኤምሬት ከጣሊያን ጋር ተነጋግረዋል። አፍሪካም አንድ ውሳኔ አውጥታለች። እነዚህም ዛሬ የዕለቱ ዜናዎቻችን ይሆናሉ ማለት ነው። እሺ የመጀመሪያው ዜና የሚሆነው የአሜሪካው ምክትል ፕሬዚዳንት ጄዲ ቫን እስኪ ያለውን እንስማው። Access to a $300 billion reconstruction fund. True or false? Well, that's the sort of thing they could have access to, funded by the Gulf. ባጭሩ ምንድን ነው የሚለው ጋዜጠኛው? ይሄ ተደርጎ የተሰማው ነገር የ300 ቢሊዮን ዶላሩ እውነት ነው ውሸት ነው ሲለው፣ አዎ የገልፍ ሀገራት የሚከፍሉት ነው፣ ኢራን ደግሞ የፈረመችውን ግዴታ ስትወጣ ነው ብሏል። እሱ ብቻ አይደለም፣ 24 ቢሊዮን ዶላር ደግሞ የተያዘባት አሜሪካ ልትለቅ ነው። ስለዚህ ኢራን በዚህ ጦርነት ድል አድርጋ ነው የወጣችው፣ ምንም ጥርጥር የለውም እሱ። እሺ ኢራን የኒውክሌር መሳሪያ እንዳታገኝ እስራኤል እርምጃ ትቀጥላለች ብለዋል ናታንያሁ። እርምጃ እስራኤል እኮ እርምጃ እንጂ በጣም ልቧ በጣም እንትን ነው፣ ደስ ይላል መቼም ልቧ። የእስራኤል ጠቅላይ ሚኒስትር ቤንያሚን ናታንያሁ በቅርቡ በሰጡት መግለጫ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን እስራኤል የደህንነት እርምጃዎችን እንደምትቀጥል አስታውቀዋል። ጠቅላይ ሚኒስትሩ በመግለጫቸው ኢራን የኒውክሌር አቅም እንዳትገነባ መከላከል ለእስራኤል ዋና የብሔራዊ ደህንነት ጉዳይ መሆኑን ገልጸዋል። በተያያዘ ዜና ደግሞ የእስራኤል መከላከያ ኃላፊ በሊባኖስ፣ በሶሪያ እና በጋዛ አካባቢ ያሉ የደህንነት ዝግጅቶች እንደሚቀጥሉ መግለጻቸውን ተዘግቧል። በእስራኤል የውስጥ ፖለቲካ መድረክ በመግባት የደህንነት እና የውጭ ፖሊሲ አቅጣጫ ላይ ክርክር መቀመጥ ተከልክሏል ብሏል። ስለዚህ እቺ ትንሽ ሀገር ቀጥላለሁ ትላለች፣ አትችልም እኮ ብቻዋን አይደለም። ሐማስ አጠገቧ ያለውን ሐማስ መዋጋት አልቻለችም። ሌላው ትልቅ የአውሮፓ ባለስልጣን ነው። ሩሲያ በሳተላይት ላይ ጥቃት ልትፈጽም የኒውክሌር ጥቃት ልትፈጽም ትችላለች፣ ከመሬት በታች ይህንን ስራ እየሰራች ነው ያለችው ብለው ምዕራባውያኖች ኃይለኛ ስጋት ላይ እንደገቡ ገልጸዋል። ኢራን የላቁ ክራዮጂናል ወይ ደግሞ እጅግ በጣም ቀዝቃዛ የሆነ መሳሪያዎችን ማምረት ከሚችሉ 6 አገራት ቡድን ውስጥ ተቀላቅላለች። ኢራን አሁንም ቴክኖሎጂዎቿን እያሳደገች ከዓለም ተርታ እየሆነች ነው። ሌላው የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ከኢራን ጋር ሊደረግ የነበረውን አዲስ ስምምነት ከ2015 የኒውክሌር ስምምነት በተሻለ ሁኔታ የሚለይ ወይንም ከፍተኛ መሻሻል ያመጣ ብሎ መናገር አይቻልም። ከዛ ጋር ምንም ልዩነት የለውም ነው ያለው። ይህንን ያለበት ምክንያት ምንድን ነው? ኦባማ በዛን ሰዓት 1.7 ቢሊዮን ዶላር ለኢራን ከዛ ከተያዘው ብር ላይ ለቆ ነበረ። ይሄንን ትራምፕ ሲመጻደቅበት ነበረ። አሁን ግን ራሱ 24 ቢሊዮን ዶላር ሊለቅ ነው ማለት ነው። ስለዚህ ከዛ የተሻለ ነገር የለውም። እኛ የሰራ ነው እኛ የተሻለው እንዲያውም ኦባማ ነው፣ አንድ ጥይት ሳይተኮስ አሜሪካ ሳትዋረድ በክብሯ። ስለዚህ ትራምፕ እዚህ ላይ ትንሽ ቸኩሏል። ኦባማ ግን ረጋ ባለ መንፈስ በቀላሉ በትንሽ ብር
ነገሮችን የመፍታት ችሎታ ነበረው ማለት ነው። ሌላው ፕሬዚዳንት ትራምፕ በዛሬው ዕለት በፈረንሳይ ቡድን 7 ጉባኤ ላይ ስለ እስራኤል የተናገሩት ንግግር በርካታዎችን አስገርሟል። ትራምፕ አሉ ያለ አሜሪካ እስራኤል ባልኖረች ነበረ ያሉት። እኔ እስራኤል ባልኖረች ነበረ፣ ምክንያቱም እኔ ያደረኩት ለማድረግ ፈቃደኛ የሆነ ሌላ ፕሬዝዳንት አልነበረም። የአሜሪካ መንግስት ባይኖር ኖሮ እስራኤል አሁን በምትገኝበት ሁኔታ ባልኖረች ነበረ። እስራኤል ከመሬት ገጽ ላይ 100% ትጠፋ ነበረ ሲል ተናግሯል። ትክክል ነው። ሁሉም መሪዎች አንዋጋም ብለዋት ነበረ እስራኤልን። እሱ ብቻ ነው ደፍሮ የገባበት ጉዳይ። ስለዚህ እሱ የተናገረው ስህተት የለውም። ግን እጅግ በጣም የሚያሳዝነው ደግሞ የአሜሪካ አምባሳደር በእስራኤል ነው። ይህ ሰውዬ እዛ የሆነው ማይክ ሀከን ይባላል። ሁልጊዜ ስለ አሜሪካ አይደለም የሚናገረው፣ ስለ እስራኤል ነው። በቃ ስለ አሜሪካ ጥቅም እሱ የአሜሪካ አምባሳደር ነው፣ ግን ስለ እስራኤል ነው። እስኪ የሚሉት ስሙት። But it is also my job to represent the importance of Israel to the United States. This is just another reminder that it is your heritage without a doubt. But Minister, it is also the heritage of the United States. Without Israel, without the Jewish Foundation. ያለ እስራኤል ያለ ይሁዳን ፋውንዴሽን አሜሪካ ባልኖረች ነበረ ይላል ትራምፕ። አሜሪካ ያለ እስራኤል አትኖርም ይላል። አምባሳደሩ ደግሞ አሜሪካ ያለ እስራኤል አትኖርም ይላል። እጅግ በጣም በተለይ ይሄ አምባሳደር እጅግ በጣም የተለየ አምባሳደር ነው። በጣም የእስራኤል በቃ ምናልባት እስራኤላዊ ይሆናል ወይ ደግሞ በጣም አክራሪ እስራኤላዊ ሆኖ ይሰማኛል። እስራኤሎች የአሜሪካ ዜግነት በብዛት አላቸው። አንዱ ከነሱ ነው። የዩክሬን ድሮን ጥቃት በሞስኮ የሚገኘው የጋዝና ፕሮኒክ የነዳጅ ማጣሪያ ተቋም ላይ ጉዳት ማድረሱን የሞስኮ ከንቲባ ሰርጌ ሶሪ አረጋግጠዋል። የሞስኮ ከንቲባ ደግሞ ሌላም መረጃ አውጥተዋል። እዚህ መረጃ ላይ ምንድን ነው የሚለው? ተማሪዎች ኳስ ተጫውተው ወደ ቤታቸው ሲመለሱ የሚመለሱበትን ባስ አጥቅተዋል። ስለዚህ ይሄ የሽብርተኛ ተግባር ነው። ዩክሬን ራሷ ጨራጭራ በኋላ ሌላ ነገር ታመጣለች። ናይጄሪያዊ ዶክተር በ23 ሰዓታት ብቻ ያስቆጠረ የህፃን ልጅ ጽንስ ከእናቱ ማህፀን በማውጣት የነበረውን የማህፀን እጢ ካስወገደ በኋላ ጽንሱን ወደ እናቱ ማህፀን መልሶ ጽንሱ ከ3 ዓመት በኋላ ተወልዷል። በጣም ጎበዝ፣ ሊደፈር የማይችል ስራ ነው የደፈረው ይሄ አፍሪካዊ ዶክተር። ሌላው ቻይና በዩክሬን የሚዋጉ የሩሲያ ወታደሮች እያሰለጠነች ስለመሆኑ የአውሮፓ የስለላ ሰነዶች አጋልጧል። ቤጂንግ በበኩሏ በጉዳዩ ላይ የለሁበትም ብላለች። ይሁንና የአውሮፓ ህብረት ይህንን ውድቅ አድርጎታል። በተለይም ቻይና ተቋም ላይ ማዕቀብ ለመጣል እየተሰናዳን ነው ይላሉ። ምዕራባውያን አቅም ኖሯቸው ጥገኛ ሆነው የነበሩ አሁን ለማስፈራራት ሲሞክሩ እጅግ በጣም ያውም ቻይና እሷ እንዳትጥልባቸው። የኢጣሊያ ጠቅላይ ሚኒስትር ጆርጂያ ሚላን የተባበሩት አረብ ኤምሬት ፕሬዚዳንት ሼክ መሐመድ ቢን ዛይድ አል ናህያን በኢቮ በጂ7 የመሪዎች ጉባኤ ላይ ተገናኝተዋል። ሁለቱ መሪዎች የአሜሪካና የኢራን መግባቢያ ስምምነት ላይ ተወያይተው በሆርሙዝ የባህር ዳርቻ የመርከብ ነፃነት መጠበቅ አስፈላጊነት ላይ ተስማምተዋል። ሚላኖ ጣሊያን ለተባበሩት አረብ ኤምሬት እና ለባህረ ሰላጤው ሀገራት ደህንነት ሙሉ ድጋፍ እንደምትሰጥ ገልጸው ሁለቱም ወገኖች በመካከላቸው የኢንቨስትመንት እና የአፍሪካ የማቲ ፕላን ላይ ያላቸውን መተባበር ለማጠናከር ቃል ገብተዋል።
ሌላው አፍሪካ ከእርዳታ ወደ እኩልነት አጋርነት መሸጋገር ጠንካራ አቋሟን አስታውቃለች። አፍሪካ ጊዜ ያለፈበት ለጋሽ ተቀባይ ሞዴል ማብቃት አለበት። የኬንያው ፕሬዚዳንት ዊሊያም ሩት በፈረንሳይ በተካሄደው የቡድን 7 ጉባኤ ላይ በአጽንኦት ሰጥተው ተናግረዋል። ትክክል ነው። እነሱ ረጂዎች ከኛ ሀብት ወስደው ደግሞ ሀብታሞች እነሱ። ስለዚህ ይሄ መቆም አለበት ነው የሚሉት። እጅግ በጣም ደስ የሚል ትንተና ነው። ደስ ብሎኛል እኔ። ሌላ አውስትራሊያ የአውስትራሊያ የውጭ ጉዳይ ሚኒስትር በመካከለኛ ምስራቅ ያለው የጸጥታ ሁኔታ በድጋሚ ሊደፈርስ ስለሚችል የአውስትራሊያ ዜጎች አላስፈላጊ የሆነ ጉዞ ወደ ክልሉ ከማድረግ እንዲቆጠቡ አሳስቧል። ስለዚህ እሱ ችግር አለ ያለ ነው። እሺ የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህንን ይመስላል። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።